at the same time በጠላት ላይ ውጊያ ይከፍታል። በሁለተኛ ዜና መጽሐፍ ምዕራፍ 20 ቁጥር 21 ላይ ሲናገር መዘምራኖቹም መዘመር በጀመሩ ጊዜ እግዚአብሔር አምላክ ድብቅ ጦር አስነሳ። ልክ ስታመሰግን ለእግዚአብሔር ክብር ታስገባለህ። at the same time በጠላት ላይ ውጊያ ትከፍታለህ። ጠላት በምድርም በሰማይ መመታት ይጀምራል። ታመሰግናላችሁ ማለት ታምናላችሁ ማለት ነው። አንዳንድ ሰዎች ከእግዚአብሔር ይልቅ በችግራቸው ታላቅነት ያምናሉ። አንዳንድ ሰዎች ከእግዚአብሔር ይልቅ በሸለጧቸው ርቀት ያምናሉ። እሱ ከሞት በላይ እንደሆነ፣ እሱ ከጥያቄያችሁ በላይ እንደሆነ፣ እሱ ከችግራችሁ በላይ እንደሆነ። አሟችኋል፣ ቸግሯችኋል፣ ተዘግቶባችኋል። አሞኛል፣ ቸግሮኛል፣ ተዘግቶብኛል። ከምስጋና ጋር ፖስታ ውስጥ ከታችሁ ችግራችሁ ከምስጋና ጋር በመንፈስ ቅዱስ የተሞላ ሰው መንገድ ላይ አግኝተህ እልል በል ብትለው እልል ይላል። በመንፈስ ቅዱስ የተሞላ ሰው በወይን ጠጅ አይደለም የሚሰክረው፣ በወይን ጠጅ አይደለም የሚደሰተው። ደስታው በመንፈስ ቅዱስ የሆነ ሰው ሁልጊዜ ከአፉ ምስጋና አይጠፋም። በመዝሙርና በዝማሬ ስትሸሽ የሸሸህበት የተከለልክበት እሱ ከተከለልክበት ሰዓት ጀምሮ ጉዳዩን የራሱ አድርጎ ከሚያሳድድህ ጋር ፊቱን አዝሮ መልስ መስጠት ይጀምራል። ምስጋና ፈርመህ ጉዳዩን ለእግዚአብሔር መስጠት። አልዓዛር ተቀብሮ በነበረበት ጊዜ ኢየሱስ ከማርታና ከማርያም ጋር ወደ መቃብሩ ቦታ ሄደ። ገናም ደግሞ ድንጋዩን ካነሱት በኋላ አልዓዛር ገና መቃብሩ ውስጥ ሳለ ይሸት እንደነበር እህቶቹ እንደተናገሩ ገና የተገነዘበት መግነዝ ሳይፈታ የሸተተው የበሰበሰው የሞተው ነገር ሳይቀሰቀስ እንደገና ሳይቆምና ሳይነሳ ሕይወት ሳይዘራበት ጌታ ኢየሱስ ክርስቶስ ዓይኖቹን ቀና አድርጎ አመሰገነ ብሎ ይናገራል። ወዳጆቼ በክርስትና ሕይወት በብዙዎቻችን ሕይወት ውስጥ በጣም ቁልፍ የሆነ ማስተር ኪ የሆነ ነገር ምንድነው ካላችሁኝ ምስጋና ይባላል። ምስጋና የመንፈሳዊው ዓለም በር መክፈቻ፣ ምስጋና ከመንፈስ ዓለም ጋር ቅዱሳኖች ክርስቲያኖች የሚነካኩበት የሚገናኙበት የእግዚአብሔርን ሀብትና በረከት የምንቀበልበት ትልቅ መንፈሳዊ መሳሪያ ነው። ዘንድሮ ወይም በዚህ ዘመን ብዙ ሰዎች ከማመስገን ይልቅ በማጉረምረም፣ ብዙ ሰዎች ከማመስገን ይልቅ በማለቃቀስና በማማረር ሕይወት ተሞልተዋል። ሰይጣን የሚሳካለት እናንተ አንዳች ነገር ስታጡ ሳይሆን እናንተን በማስለቀስ ምስጋናን በማስጣል በዛ አቅጣጫ እንደሚሳካለት በደንብ ያውቃል። ለመሆኑ ክርስቲያኖች፣ ለመሆኑ ቅዱሳኖች ስለ ምስጋና ምን ያህል እናውቃለን? ምስጋና በመንፈስ ዓለም በእያንዳንዱ ሕይወታችን ተጨባጭ ለውጦችን ሊያመጣ እንደሚችል የመንፈስ ዓለም በር ከፋች እንደሆነ ምን ያህል እናውቃለን የሚለው ጉዳይ በጣም ያሳስበኛል። ምስጋና ምንድነው? አንዳንድ ሰዎች ምስጋና የሚመስላቸው በቃ ዝም ብሎ አመሰግናለሁ ማለት ወይም መዝለል፣ መዘመር፣ መጮህ፣ መጨፈር፣ ማፏጨት፣ ማጨብጨብ ከዚህ ያለፈ የሆነ ዝም ብሎ የሆነ ኢቨንት ምናምን የሚመስላቸው ሰዎች አሉ። አይደለም። ምስጋና ምንድነው መሰላችሁ? ምስጋና የማመናችሁ ማሳያ፣ እግዚአብሔር እንደሚረዳችሁ ነገራችሁ እንዳላለቀ የማመናችሁ ማሳያ ነው። ጌታ ኢየሱስ ክርስቶስ ገና አልዓዛር ከሞት አልተነሳም፣ ገና አልተንቀሳቀሰም፣ ገና ብዙ ነገሮች ወደ ነበሩበት አልተመለሱም፣ ከመቃብር አልወጣም። ጌታ ግን እንደዚህ ያለ ዓይኖቹን ቀና አደረገና ስለ ሰማኸኝ አመሰግንሃለሁ። እኔ እንደምትሰማኝ የማረጋግጠው አልዓዛር ሲነሳ አይደለም፣ የሞተው ሲነሳ አይደለም፣ የታሰረው ሲፈታ አይደለም። የታሰረው ቢታሰር የሞተው ቢሞት አንተ ግን እኔን ትሰማኛለህ፣ አንተ ግን እኔን ታየኛለህ፣ ትመለከተኛለህ። አንተ እኔን እንደምታየኝ ማረጋገጫው የኪሴ መሙላት አይደለም። አንተ እኔን እንደምታየኝ እንደምትሰማኝ ማረጋገጫው የጠበቅኩት ነገር መሆኑ አይደለም። አንተ የምትሰማ፣ አንተ የምታይ፣ ደግሞ ሰምተ የምትመልስ፣ ሰምቶም አይተ የምትመልስ ነህ። ታመሰግናላችሁ ማለት ታምናላችሁ ማለት ነው። አንዳንድ ሰዎች ከእግዚአብሔር ይልቅ በችግራቸው ታላቅነት ያምናሉ። አንዳንድ ሰዎች ከእግዚአብሔር ይልቅ በሸለጧቸው ርቀት ያምናሉ። እሱ ከሞት በላይ እንደሆነ፣ እሱ ከጥያቄያችሁ በላይ እንደሆነ፣ እሱ ከችግራችሁ በላይ እንደሆነ ችግራችሁ ፊት ቆማችሁ ሰዎች ሲሆንላቸው ያመሰግናሉ። ፍጥረታዊ ሰዎች ሲሞላላቸው ያመሰግናሉ። ክርስቲያኖች ግን መቃብር አፋፍ ላይ ቆመው ያመሰግናሉ። ችግራቸው ፊት ቆመው ያመሰግናሉ። ጥያቄያቸው ፊት ቆመው ያመሰግናሉ። እነዚህ ምን አይነት ክርስቲያኖች ናቸው? አንዳንዶች በር ተከፍቶላቸው ማመስገን ባቆሙበት ዘመን፣ አንዳንዶች ግን ዓይኖቻቸው ተከፍተውላቸው በተዘጋ በር ፊት ቆመው እግዚአብሔርን ያመሰግናል።
አያለሁ። ነገር ሞቶባቸዋል፣ ስራ ተበላሽቶባቸዋል፣ ወዳጆች ፊታቸውን አዙረውባቸዋል። እነሱ ግን ሁልጊዜ ያመሰግናሉ። ቢኮዝ እግዚአብሔርን ያምናሉ፣ አባትነቱን ያምናሉ፣ ረዳትነቱን ያምናሉ። ዝም ቢልም በዓላማ እንደሆነ ያምናሉ። ያለ ምክንያት ዝም እንዳላለ፣ ያለ ምክንያት ጸጥ እንዳላለ፣ ያለ ምክንያት እንዳልዘገየ ያምናሉ። ሲጠራ ከተፍ እንደሚል ያምናሉ። ከትንሽ ደቂቃ በኋላ ታሪክ እንደሚቀየር ያምናሉ። ከትንሽ ወራት በኋላ ታሪክ እንደሚቀየር ያምናሉ። እግዚአብሔርን የሚያምኑ ሰዎች ነገራቸው መልስ እስኪያገኝ ድረስ ምስጋናቸው አይዘገይም። እግዚአብሔርን የሚያምኑ ሰዎች ደጅ እስኪከፈት ድረስ አይጠብቁም። ስርዓት እስኪፈታ ድረስ አይጠብቁም። እግዚአብሔርን የሚያምኑ ሰዎች ያለቀው ነገር እስኪቀጥል አይጠብቁም። እምነታቸው ከነገራቸው ይልቅ በአምላካቸው ላይ ስለሆነ። ሁለተኛ ማመስገን በራሱ ጸሎት። መጽሐፍ ቅዱስ ላይ ብዙ አይነት ጸሎቶችን ታገኛላችሁ። ለምሳሌ የምልጃ ጸሎት ታገኛላችሁ። ስለ ቤተሰብ፣ ስለ ልጆቻችሁ፣ ስለ ሀገር፣ ስለ ጓደኞቻችሁ የምልጃ ጸሎት። ለምሳሌ ሌላው የተቃውሞ ጸሎት ይባላል። በተለይ ኢትዮጵያኖች በጣም ፕሮፌሽናል የሆኑበት የተቃውሞ እናም ሰው የተቃውሞ ጸሎት ላይ በጣም ፕሮፌሽናል ነው። ለምን እንደው ታውቃለህ? ሰይጣን ኮንሺየስ ሆነን ስላደግን። የሚያመሰግኑ ሰዎች እግዚአብሔር ኮንሺየስ፣ የሚያመሰግኑ ሰዎች ጋድ ኮንሺየስ ናቸው። ለምሳሌ 2 ወይም 3 ሆናችሁ በስሜ ብትጸልዩ ወይም ደግሞ ተስማምታችሁ ብትጸልዩ የሚለው የመስማማት ጸሎት ይባላል። ከወንድም ከእህት ከቤተሰብ ከሚስት ከባል ጋር ሆናችሁ የምትጸልዩት የጸሎት አይነት አለ። ይሄ የመስማማት ጸሎት። ሌላው የጸሎት አይነት አለ። ለምሳሌ ሲቹዌሽናል ፕሬየር ይባላል። ምን ማለት መሰለህ? ይሄንን ተራራ ተነቅለ ሂድ ብትለው ሁኔታን የማባረር ጸሎት ይባላል። ለምሳሌ ሌላኛው የጸሎት አይነት አለ። አምስተኛው የጸሎት አይነት ፕሮፌቲካል ፕሬየር ይባላል። ትንቢታዊ ጸሎት አለ። እንደዚህ ስለሚሆን አመሰግናለሁ፣ እንደዚህ ስለምታረግ አመሰግናለሁ፣ እንደዚህ ስለማይሆን አመሰግናለሁ። ቤዝድ ኦን ዘ ወርድ ኦፍ ጋድ በእግዚአብሔር ቃል ላይ ቆመ እንደ እግዚአብሔር ቃል አምነ። ስድስተኛው የጸሎት አይነት አለ። የልመና ጸሎት። አቤቱ እንደዚህ አድርግ፣ አቤቱ እርዳን፣ አቤቱ አግዘን የሚል ጸሎት። የመጨረሻው የምስጋና ጸሎት። ምስጋና በራሱ ጸሎት። ሶስተኛ ምስጋና መዋጋት። የሚያመሰግን ሰው ለእግዚአብሔር ክብር እየሰጠ አት ዘ ሴም ታይም በጠላት ላይ ውጊያ ይከፍታል። በሁለተኛ ዜና መጽሐፍ ምዕራፍ 20 ቁጥር 21 ላይ ሲናገር መዘምራኖቹም መዘመር በጀመሩ ጊዜ እግዚአብሔር አምላክ ድብቅ ጦር አስነሳ። ልክ ስታመሰግን ለእግዚአብሔር ክብር ታስገባለህ። አት ዘ ሴም ታይም በጠላት ላይ ውጊያ ትከፍታለህ። ጠላት በምድርም በሰማይ መመታት ይጀምራል። ለዚህ ነው መጽሐፍ ሲናገር እግዚአብሔር እንደዚህ አለ፣ ሰልፉ የእናንተ አይደለም አለ። የዛን ጊዜ ንጉሡ መዘምራንን ጌጠኛ ልብስ አለበሳቸው። ከዛስ እግዚአብሔርን ማመስገን ሲጀምሩ፣ ገና መዝሙር ሲጀምሩ እግዚአብሔር በጠላት መንደር ላይ ሽብር ማድረግ ጀመረ፣ መደበላለቅ ጀመረ። ይኸው አሁን በዚህ ሰዓት ጸለይኩልህ፣ ጠላቶች መመታት ይጀምራሉ፣ የያዙትን መልቀቅ ይጀምራሉ፣ የዘጉትን መክፈት ይጀምራሉ። ይገርምሃል፣ ምስጋና በጣም ወጪ ቆጣቢ። ዋንስ ኢን ኤ ታይም አምላክን እያከበርክ ጠላትን የምታስመታበት ነው ምስጋና። መጽሐፍ ሲናገር እንደዚህ ይላል፣ በጠላትህ ላይ ድብደባ ታዟል ይላል። ይሄ ድብደባ በከበሮና በመስንቆ ነው ይላል። ያቤጽ እንደዚህ ያለ አቤቱ መባረክን ባርከኝ ሀገሬንም አስፋ። የሚያመሰግን ሰው እሱ ኢንፍሉዌንስ የሚያደርግበት ቴሪቶሪ እየሰፋ ይሄዳል። ታመሰግናለህ ማለት ተጽዕኖ የምታደርግበት ኢንቫይሮንመንት አቅጣጫ ግዛቱን እግዚአብሔር ለአንተ እያሳለፈ ይሰጣል። አንድ እውነት እነግርሃለሁ፣ እያማረርክ ከመስሪያ ቤት አትወጣም፣ እያመሰገንክ አለቃ ትሆናለህ። ከዚህ በፊት ብዙ አልቧችሁ እጃችሁ ያልገባ ነገር ዘንድሮ እያመሰገናችሁ እጃችሁ ይገባል። ልክ ኩንታል የተሸከመ ሰው እንደ ልቡ እንደማይሮጥ ልክ እንደዛ እንደ ልባችሁ እንዳታመሰግኑ የከበዳችሁ ነገር ከዚህ ሰዓት ጀምሮ ከህይወታችሁ ላይ ይራገፋል፣ ከልባችሁ ላይ በኢየሱስም ይራገፋል። እኔ በመንፈሴ እንደዚህ ያለው የለቀቃችኋቸውን ፖዚሽኖች መልሳችሁ ትይዛላችሁ። ታውቃላችሁ የእግዚአብሔር ሆም አድሬሱ ምስጋና እንደሆነ፣ የእግዚአብሔር ስልክ ቁጥሩ የእግዚአብሔር ሆም አድሬሱ ሆም ነምበሩ ምስጋና ነው። ለምን ካልከ የእግዚአብሔር ቃል ሲናገር በመዝሙር መጽሐፍ ላይ እንደዚህ ይላል፣ እግዚአብሔር በእስራኤል ምስጋና ውስጥ ያድራል። አራተኛ ምስጋና እውቀት ነው። እግዚአብሔርን ባወቃችሁት መጠን ነው የምታመሰግኑት። ትንሽ የሚያመሰግን ሰው እግዚአብሔርን ትንሽ ነው የሚያውቀው። ሲመሰገን ድካም የሚለው ሰው ሲመሰገን ምስጋና እንደ ቁንጣ የሚያጥረው ሰው ካገኛችሁ የሰውየው ችግር ዜማ ያለማወቅ፣ ስንኝ ያለማወቅ፣ ሙዚቃ ያለማወቅ ወይም ደግሞ የሌላ ጉዳይ ሳይሆን ለእግዚአብሔር ያለውን እውቀት ነው የሚናገረው። አናት ሰዎች አገልጋይ እያወቁ ሲያድጉ፣ አገልጋይ እያወቁ ሲሄዱ ምስጋና እየቀነሱ ይመጣል። ሰው እግዚአብሔርን እያወቀ እግዚአብሔርን በማወቅ እያደገ ሲመጣ አምልኮ እየጨመረ ምስጋና እውቀት። እግዚአብሔርን የምታመሰግኑት በተደረገላችሁ ልክ አይደለም፣ በምታውቁት ልክ ነው። እግዚአብሔርን የምታመሰግኑት በሆነላችሁ ልክ አይደለም፣ እግዚአብሔርን በምታውቁት ልክ ነው። አናት ሰዎች ተደርጎላቸው ማመስገን አይችሉም፣ ቢኮዝ እግዚአብሔርን አያውቁትም። እንደዚህ እኮ ነው የሚሆነው። ከዚህ ማለዳ ጀምሮ ቤታችሁ የምስጋና
ቤት ይሆናል። ድንኳናችሁ የምስጋና ድንኳን ይሆናል። ትዳራችሁ የምስጋና ትዳር ይሆናል። ነገሩ ሞቷል፣ ታመሰግናላችሁ። ጳውሎስና ሲላስ በወህኒ ቤት በነበሩ ጊዜ ከችግራቸው በላይ ያውቁታል። አምስተኛ ምስጋና የሰማይ ፕሮቶኮል። በፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 6 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ ጌታ ቅርብ ነው፣ በነገር ሁሉ በጸሎት ሁሉና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ። አሟችኋል፣ ቸግሯችኋል፣ ተዘግቶባችኋል። አሞኛል፣ ቸግሮኛል፣ ተዘግቶብኛል። ከምስጋና ጋር ፖስታ ውስጥ ከታችሁ ችግራችሁ ከምስጋና ጋር። አንዳንድ ሰው ጸልዮ ብቻ ይሄዳል። ፕሮቶኮሉን ያልጠበቀ ተቋም። ፕሮቶኮልን ጠብቀ ነው እግዚአብሔር ቤት መቆም ያለብህ። አይ ታንክ ዩ ሎርድ ጂሰስ ፋዘር፣ አይ ታንክ ዩ። አንተ ታላቅ ነህ። አቤቱ አመሰግናለሁ። አንተ ሉዓላዊ ነህ። አንተ እውነተኛ አባት። አንዳንድ ሰው ምድራዊ ፕሮቶኮሉ እንዳይነካበት በጣም ተጸይፎ ነው የሚያመልከው። ከረባቱ እንዳይዞር ለምን እንደዚህ መዞር ከፈለገ ለምሳሌ አንዳንድ ሰው ሲጸልይ አትፈርድም ወይ? አይፈርድም። ፕሮቶኮሉን ያልጠበቀ ጸሎት አይሰማም። መጽሐፍ ሲናገር እንደዚያ ጸሎታችሁ ጌታ ቅርብ ነው። ጸሎታችሁ ምልጃችሁና ልመናችሁና ከምስጋና ጋር ፕሮቶኮል ስፒሪቹዋል ፕሮቶኮል ፕሬዝ ኢዝ ስፒሪቹዋል ፕሮቶኮል። ምስጋና የሰማይ አለባበስ። ስድስተኛ ምስጋና ሰማይን በምድር መለማመድ። በዮሐንስ ራእይ መጽሐፍ ላይ ሲናገር እንደዚህ ይላል፣ በሰማይ ማኩረምረም ጥርስ ማፏጨት ለቅሶና እንባ የለም ይላል። በሰማይ ለቅሶ የለም፣ በሰማይ ማኩረምረም የለም፣ በሰማይ እንባ የለም። ማመስገን ለእግዚአብሔር በር መክፈት፣ ማኩረምረም ለሰይጣን በር መክፈት። ስታመሰግኑ ለእግዚአብሔር ለሥራው በር ትከፍታላችሁ። የሚያጉረመርሙ ሰዎች ለሰይጣን በር ይከፍታሉ። ባንዱ ስታጉረመርም ሰይጣን ሾልኮ ይገባል፣ ከዛ ሌላውን በጥብጦ ይወጣል። ማመስገን ወይም ምስጋና በመንፈስ ቅዱስ የመሞላት ምልክት። ሰው ዝም ብሎ አያመስግን። ሆሊ ስፒሪት በሕይወቱ በኃይል እየተሞላ ሲመጣ ሰው በመንፈስ ቅዱስ የመሞላት ምልክት ማሳያ። የማያመሰግኑ ሰዎች የመንፈስ ቅዱስ ሙላት በሕይወታቸው ኤክስፒሪየንስ አድርገው የማያውቁ ሰዎች ናቸው። መጽሐፍ ቅዱስ በኤፌሶን መጽሐፍ ምዕራፍ 5 ከቁጥር 17 እስከ 18 ሲናገር እንደዚህ ይላል፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነው። በመዝሙር በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታም በልባችሁ ተቀኙለት። ሰዎች ያመሰግናሉ ማለት በመንፈስ የመሞላታቸው መንፈስ ቅዱስን ሲለማመዱት የሚሆኑት ህይወት። አንዶች ሆኖላቸው ማመስገን ሲከብዳቸው አንተ ጎሎብህ ካመሰገንክ በመንፈስ ቅዱስ የመሞላት እኔ ይሄው እግዚአብሔር ብሎኛል፣ እግዚአብሔር ዘንድሮ ብሎኛል። ሰይጣን አያስለቅሳችሁ። በመንፈስ ቅዱስ የተሞላ ሰው መንገድ ላይ አግኝተህ እልል በል ብትለው እልል ይላል። በመንፈስ ቅዱስ የተሞላ ሰው በወይን ጠጅ አይደለም የሚሰክረው፣ በወይን ጠጅ አይደለም የሚደሰተው። ደስታው በመንፈስ ቅዱስ የሆነ ሰው ሁልጊዜ ከአፉ ምስጋና አይጠፋም። በመዝሙርና በዝማሬ በልባችሁ ተቀኙለት ይላል እግዚአብሔር ቃል። ተቀኙለት። ምስጋና ሰው በአእምሮ የሚፈጥረው ነገር አለ። በመንፈስ ቅዱስ ሲሞላ የሚኖረው ህይወት። ምስጋናችሁ በሰም በታሸገ ኢንቨሎፕ ታቀ በምስጋና በታሸገ ነው። ልመናችሁን፣ ጥያቄያችሁን፣ ጸሎታችሁን በምስጋና በታሸገ በህይወት እያንዳንዱን ኦርደር የምታስይዝበት፣ አንደኛ ሊሆን የሚገባውን ብቻ አንደኛ የምታረግበት፣ ከፊት መሆን የሚገባውን ከፊት የምታረግበት፣ ታላቅ መሆን የሚገባውን ታላቅ የምታረግበት በመንፈስ ቅዱስ የመሞላት ማሳያ። ማመስገን ወይም ምስጋና ነገርህን ለእግዚአብሔር ማስረከብ፣ ጥያቄህን ለእግዚአብሔር ማስረከብ፣ ጦርነትህን ለእግዚአብሔር ማስረከብ ነው። ሰልፉን ለእግዚአብሔር ማስረከብ፣ ችግሩን ለእግዚአብሔር ማስረከብ ነው ምስጋና። ለዚህ ነው ታውቃለህ፣ ምስጋና ሳይሰራም እየተሰራም ከተሰራም በኋላ ነገርህን ለእግዚአብሔር ማስረከብ ነው። ለዚህ ነው ጳውሎስና ሲላስ በደንብ በወህኒ ቤት ሆኖ ሲያመሰግኑ ያውቃል። ጉዳያቸውን ለእግዚአብሔር እያስረከቡ፣ ጥያቄያቸውን ለእግዚአብሔር እያስረከቡ ነው። ይችላል አመሰግናለሁ፣ በመውረዴ ውስጥ ትክክል፣ ባጣሁት ነገር ውስጥ ትክክል ነህ፣ በተበላሸብኝ ነገር እኔ ስወርድ አንተ ትክክል ነህ። መፍሱስ በጠቅላላ ነገር የሚፈልግህ አስረክበዋለሁ። በአንተ እጅ አይመቱም። እግዚአብሔር ምስክር ነው። ዘንድሮ በእግዚአብሔር እጅ ይመታለሁ፣ በእግዚአብሔር እጅ ይመታለሁ። የተገዳደሩ ያስጨነቁ መውጫ መግቢያ የከለከሉ በአንተ እጅ አይደለም የሚመቱት። በኢየሱስም ዘንድሮ በእግዚአብሔር እጅ ይመታለሁ፣ በታላቁ እጅ ይመታለሁ። አውቃለሁ እኔ በእግዚአብሔር እጅ ላስመታቸው ስፈልግ መፍሱስ ተመስገን ታንክ ፋዘር አመሰግናለሁ ስለው ጉዳይህን ፈርመህ ታስረክበዋል። ከዛ በኋላ ጉዳይ የሚከታተለው እሱ ነው። ይገርማል። አንድ ጊዜ ጉዳይ ለጠበቃ ፈርመህ ከሰጠ በኋላ ከሳሽ እንትና ተከሳሽ እንትና ሲባል አንተ በሌለህበት ጠበቃ ነው አቤት ብሎ የሚገባው። ይገርማል። ለጠበቃ ፈርመህ ጉዳይን የምትሰጠው የጠበቃ በአንተ ፋንታ የእሱን እውቀት ይጠቀማል። አንተ ስለ ሕግ አታውቅም፣ አንተ ስለ አንቀጽ አታውቅም፣ እሱ ግን
ይህንን ያውቃል። አንድ ጊዜ ለሱ ከሰጠው በኋላ የሱ ዕውቀት ለአንተ መስራት ይጀምራል። ይኸው ዛሬ እንደዚህ እናገራለሁ። ለእግዚአብሔር አሳልፈ ሰጠሃል። የእግዚአብሔር ዕውቀት ዘመንን ያሻግርሃል። ስትሸሽ የሸሸህበት የተከለልክበት እሱ ከተከለልክበት ሰዓት ጀምሮ ጉዳዩን የራሱ አድርጎ ከሚያሳድድህ ጋር ፊቱን አዙሮ መልስ መስጠት ይጀምራል። ምስጋና ፈርመህ ጉዳዩን ለእግዚአብሔር መስጠት ለሚቴዱ ከዲፕሬሽንና ከፍርሃት ነፃ የሚወጡ ሰዎች የሚያመሰግኑ ሰዎች ነው። ዘጠነኛው ምስጋና ሐዘንን እና ፍርሃትን የሚሰብር ጉልበት። ዲፕሬሽን የሚሰብር በጣም ብዙ ሰዎች በዚህ ዘመን በዲፕሬሽን ይሰቃያሉ፣ በፍርሃት ይሰቃያሉ፣ ይፈራሉ። በጣም ነው የሚፈሩት። ስለ ነገ ቦልድነስ አይሰማል። ስጋት አለው ውስጥ ወዳጆቼ። ፍርሃትን የምትሰብሩበት መዶሻ፣ ዲፕሬሽንን የምትወጡበት መሰላል። ከዲፕሬሽን ከእንቅልፍ ማጣት፣ ከሰላም ማጣት፣ ከትኩረት ማጣት፣ ከደስታ ማጣት ሰዎች የሚወጡት በምስጋና መሰላል። መጽሐፍ በተሰሎንቄ መጽሐፍ ምዕራፍ 5 ቁጥር 16 ምን ይላል? ሳታቋርጡ ጸልዩ፣ በሁሉ ሳይሰራም እየተሰራም ከተሰራ በሁሉ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ይሄው እግዚአብሔር እንደ ቤተ ክርስቲያን የምታመሰግን ቤተ ክርስቲያን ፍርሃትንና ዲፕሬሽን የምትመታ የምታመሰግን ቤተ ክርስቲያን የምትማርክ ቤተ ክርስቲያን የምታመሰግን ቤተ ክርስቲያን በከተማው ላይ የምታበራ ቤተ ክርስቲያን ለብዙዎች ማምለጫ የምትሆን ቤተ ክርስቲያን የምታመሰግን ቤተ ክርስቲያን። ተው ዝም ብሎ ማለቃቀስ ተው። ስፒሪቹዋል ፕሮቶኮል ጸሎት ስማ። ምስጋና በራሱ ጸሎት። አመሰግናለሁ፣ ፈውሰኸኛል፣ አመሰግናለሁ፣ ረድተኸኛል፣ አመሰግናለሁ፣ አግዘኸኛል፣ አመሰግናለሁ፣ አሻግረኸኛል፣ አመሰግናለሁ፣ ከኔ ጋር ሆነሃል፣ አመሰግናለሁ፣ ከፊት ሆነሃል፣ አመሰግናለሁ፣ ከኋላ ተከትለኸኛል፣ አመሰግናለሁ፣ ወጥመዴን ሰብረሃል፣ አመሰግናለሁ፣ ነቀፌታዬን ወስደሃል፣ አመሰግናለሁ፣ ጓዳዬን ሞልተሃል፣ አመሰግናለሁ፣ ልጄን አስተምረሃል፣ አመሰግናለሁ፣ መንገዴን አቅንተሃል፣ አመሰግናለሁ፣ ጠላቶቼን አሳፍረሃል፣ አመሰግናለሁ፣ ቀን ጨምረህልኛል፣ አመሰግናለሁ፣ ብርሃን አብርተህልኛል፣ አመሰግናለሁ፣ በሰላም ውዬ በሰላም አድራለሁ፣ አመሰግናለሁ። እስትንፋስ ያላቸው እነሱ ብቻ ናቸው የሚያመሰግኑት፣ ምስጋና የሚያቀርቡት በሰማይ በዙፋኑ ለተቀመጠው ሁሉን አዲስ ለሚያደርገው ለሱ ከዘላለም እስከ ዘላለም ድረስ ክብር፣ ምስጋና፣ ታላቅነት፣ ግርማ ለሚገባው ለታረደው በግ ለኢየሱስ በደሙ ላጠበን ሁሉን አዲስ ላደረገ ለታረደው በግ ለሱ ክብር ምስጋና ይሆንለት፣ ይቅረብለት። ታርደሃልና ከነገድ ከቋንቋ ሕዝብህን ዋጅታ ለአባትና ለአምላክ መንግሥት ካህናት እንድንሆን አድርገሃልና። ሃሌሉያ።